It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ የሚደረገው ልዩ የቻምፒዮንስ ሊግ የዋንጫ ጨዋታ አለ። በቅዳሜው የዋንጫ ጨዋታ እንግዲህ በጣም በጉጉት የምንጠብቃቸው ጌሞች መካከል የዓመቱ አንዱ ምናልባትም ዋናው ሊሆን ይችላል። በጣም ብዙ ጨዋታዎችን ጠብቀናል። አርሰናል ከፒኤስጂ የሚያደርገው ጨዋታ በጣም በጉጉት የሚጠበቅ ነው። አርሰናል ይሄንን ጨዋታ ማሸነፍ ከቻለ የአውሮፓ ሻምፒዮን ይባላል በታሪኩ ለመጀመሪያ ጊዜ። አርሰናል ይሄንን ዋንጫ ማሸነፍ ከቻለ ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ባሸነፈበት በዛው የውድድር ዓመት እንደገና ደግሞ በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮን ሊባል ነው። ቅድም ያልኩሽ ነገር አለ። ታሪክ መስራትም ቢባል የታሪክ ባለቤት ያልተቻለውን ወይም ሳይቻል የቆየውን መቻል የሚል ነገር ስናነሳ ነበር። በነገራችን ላይ አርሰናል በታሪክ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ የሚያሸንፍበትን ልዩ አጋጣሚ ይፈጥራል ብቻ ሳይሆን በእንግሊዝ እግር ኳስ ታሪክ ከማንቸስተር ሲቲ እና ከማንቸስተር ዩናይትድ ጋራ የሚጋራው ታሪክም ይኖረዋል። የእንግሊዝ ክለብ ሆነው በአንድ የውድድር ዓመት የፕሪሚየር ሊጉንም የቻምፒዮንስ ሊጉንም ዋንጫ ማሸነፍ የቻሉት ሁለቱ የማንቸስተር ከተማ ክለቦች ብቻ ናቸው። እነዚህ ሁለት የማንቸስተር ከተማ ክለቦች ማንሲቲ እና ማን ዩናይትድ አድርገውት የቆዩትን ኦፍኮርስ እነሱ 3 ዋንጫን ያሸነፉት፣ ግን ኤፍኤ ካፕን ባይኖረው ሁለቱን ቻምፒዮንስ ሊግንና ፕሪሚየር ሊግን ያሸነፈ የለ ሴም ሲዝን። አርሰናል ይህንን ማድረግ ከቻለ ዘንድሮ በታሪክ ለመጀመሪያ ጊዜ ማሸነፍ ብቻ ሳይሆን ዩናይትድ ያደረገውንም ሲቲ ያደረገውንም አድርግ ያለው የሚልበትም አጋጣሚ ነው። አሁን ትልቁ ጥያቄ ይቻላል ወይ ነው። ትልቁ ጥያቄ ይሄንን ማድረግ ውስጥ ያለው ፈተና ነው። አርሰናል ፒኤስጂን ሲገጥም ፈተናው ለአርሰናል ነው ብቻ ብለን ደግሞ የምናስብ ከሆነ እሱም የቀሽም ሀሳብ ነው። ፈተናው ለፒኤስጂም ነው። የእውነት ለመናገር ለፒኤስጂም በጣም አስቸጋሪ ነው የሚሆነው። እናስብ፣ በአንድ 90 ደቂቃ ውስጥ በሚኖር ልክነት ሊወሰን የሚችል በአንድ 90 ደቂቃ ውስጥ በሚኖር ስህተትም ሊወሰን የሚችል ትልቅ ጨዋታ ነው። ያንን ትልቅ ጨዋታ ማን ድል ያደርገዋል ሲባል ይበልጥ ልክ የሆነ እና በትንሹ የተሳሳተ ብለሽ የምትመልሽው ነው እንጂ ፒኤስጂን መግጠም ለአርሰናል ፈተና፣ አርሰናልን መግጠም ለፒኤስጂ ቀላል አድርጎ የሚወስድ ካለ የዋህ ነው። የእውነት ለመናገር አርሰናል ከባድ ነው። የእውነት ለመናገር አርሰናል ማንንም እንኳን እንደዚህ ያለ የሞራል ቡስት ላይ እንዲህ ያለ መነቃቃት ላይ መጥተው አየሩም ንግግሩም ስሜቱም ወደ አእምሮአችን የሚመላለሰው ነገር በሙሉ ድል እያለ ነው እያሉ ሽቅርና የውድድር ዓመቱ ሂደታቸውንም ስትመለከቸው አርሰናል በቻምፒዮንስ ሊግ ምንም እኮ አልተሸነፈ። አርሰናል በቻምፒዮንስ ሊግ እኮ ጥቂት ጎሎች ብቻ ነው የሚገቡበት። አርሰናል በቻምፒዮንስ ሊግ እኮ እንደ ፕሪሚየር ሊግ አይደለም ብዙ ጎል ያገባል። የቻምፒዮንስ ሊግን ጌም አፕሮች የሚያደርግበት መንገድ ከፕሪሚየር ሊጉ ይልቅ የተለየ የበለጠም የተሳካ እኮ ነው። ይህንን ስል አርሰናልን እንዲህ ሻምቦ እያልኩ እየተንከባከብኩት ሳይሆን እውነቱን እየተናገርኩኝ ነው። ይሄንኑ አይነት ማንቆለጳጳስ ግን ለፒኤስጂ እንሰጣል። ለዛ ነው ጨዋታው ከባድ ነው የምልሽ። ከሁለቱ ማን ነው የበለጠ ጠንካራ የበለጠ ምናምን ብትይ ፒኤስጂ ነው የምለው።
ግን አርሰናልን መግጠም ለፒኤስጂ ቀላል አይደል። ፒኤስጂ ሞር ሙሉነት አለ ከምን እስከምን ከማጥቃት አማካይ እና መከላከልን ድረስ የተለየ ቡድን ዘ ኦንሊ ሚሲንግ ኤለመንት ብዬ የምለው ነው የፒኤስጂ ቤት ግብ ጠባቂውን ያንን የተከላካይ ክፍል አልፎ የፒኤስጂን ግብ ጠባቂ የሚያስጨንቅ አጨዋወት መከተል የሚችል ከሆነ አርቴታ የድል ዕድሉ ሰፊ ነው። የአቅም አለው ወይ አርቴታ ጋርና አርሰናል ጋር ደግሞ ያለው ነገር የማጥቃት አቅማቸው ብዛም ነው። እንደ መከላከል አቅማቸው ጠንካራ የሚባል አይደል የሚል እንደ ስጋት እማነሰዋል። አሁን ጋሪ ኔቭል ከአርቴታ ስጦታ ተላከለታል። ቪዲዮቹንም የጋሪ ኔቭል ነው ያየነው አይደል? አይቻለሁ። ብቻ አንድ ጠረጴዛ ላይ ሆነው ማሊያ ተሰጥቷቸው ያንን ማሊያ እያወጡ ሲያሳዩ አይቻለሁ። አርቴታም ነበረ ኢያን ራይትም ነበረ። እነዚህ ነበሩ አይቻለሁ። ይተቻቸው ነበረ ጋሪ ኔቭል። ትችትህ ረድቶናል ነው ነገሩ እኮ። ስልጣኔም የሚመስል ነገር አለው። ስልጣኔም ትችትህ ረድቶናል የሚለው አሪፍ ነገር ነው በትክክለኛው መንገድ ከሆነ። በሌላ መንገድም ደግሞ ያው ማብሸቅም ሊሆን ይችላል። ግን ይሄኛውን መውሰድ ነው የሚሻለው አበርትቶናል የሚለው። በተወቀስሽ ቁጥር ወቃሾችሽን መሳሳታቸውን ለማረጋገጥ እንድትሰሪ ካገዘሽ በጣም አሪፍ ጥቅም ነው ያገኘሽ። አንድ በመንፈሳዊ መምህር ሲነገር የነበረ እኔ በጣም የምወደው ሁሉም በህይወት መመሪያነት ቢወስደው ይጠቀምበታል ብዬ የማስበው ሰዎች ሰደቡኝ፣ ሰዎች ተናገሩኝ ብላችሁ አትዘኑ ይላሉ እኚህ መንፈሳዊ አባት። ምንድን ነው የሚያስቀምጡት? አንድ በትክክል ባጎደልከው ነገር ከሆነ ሰዎች የሚተቹህ ተማርበት እንጂ ለምን ትናደዳለህ? ስህተት ሰርቼ ከሆነ ያንን ስህተቴን መነሻ አድርጎ ከሆነ የሚናገረኝ ተማርበት። ሁለተኛው ባልጎደለህ ነገር ባላጎደልከው ነገር ከሆነ የሚናገርህ ሳቅበት። ምንድን ነው የሚያናድድህ? ሶስተኛው በተፈጥሮ በጎደለህ ነገር ከሆነ የሚስቅብህ ግን ጸልይለት ይላል። ምክንያቱም በመጽሐፍ ቅዱስ የተቀመጠ ነገር አለ። ምን የሚል? በጎዶሎ የሚስቅ ማረፊያው ተነግሯል። እዛ እንዳይገባ አንድ ወንድም ብለህ ጸልይለት፣ እዘንለት እና ጸልይለት። አሁን እኛ ወደ ኳሱ ስናመጣው አርሰናል እና አርቴታ ለጎደላቸው ነገር ከሆነ ጋሪ ኔቭልም ሆነ ሌሎች ሰዎች ሀሳብ ይሰጡ የነበረው ከዛ መማር ብልህነት፣ መቄም ማኩረፍ ምንም አይጠቅም። አልተረዳኝም፣ አልገባውም፣ አሳንሶ አይቶኛል የምትይ ከሆነ ደግሞ ዊሊያም ሳሊባ እንዳለው ሰርቶ ማሳየት ነው። ምንም ልናረግ አንችልም። እንዴት እንደወደድኩት እሱ ልጅ እና ሀሳቡን ልነግርሽ አልችል። ሁሉም እየተነሳ ፒኤስጂ ነው ፌቨራይት የሚያደርገዋል። ፒኤስጂ ያሽ ነው ፒኤስጂ ከባድ ነው። አርቲክል እኮ ጽፎ ነው ጋሪ ኔቭልን የሚያነሳውት እንጂ ተሸላለሙ የሚለው ልነግርሽ እኮ ፈልጌ አይደል። አርሰናል ፕሪሚየር ሊጉን አሸንፈዋል። ደስታቸው ደስ ይላል። ደስታውና ድሉን ሰለብሬት ማድረግ ይገባቸዋል። ነገር ግን አሁን የፊታችን ቅዳሜ ያለው ጨዋታ የአውሮፓ ሻምፒዮን የሚሆኑበት ነው። ፊት ለፊታቸው ያለው ግን ተራራ ነው። የአውሮፓው ምርጥ ነው ፊት ለፊታቸው ያለው። የሉዊስ ኤንሪኬንና የጋርዲዮላን ቡድን አንዴ እንደ መግጠም ነው አላል። ጋሪ ኔቭል ነው። ይሄንን ካደረጉ ግን በቃ ጀግኖች ናቸዋል። ይህን ሊያደርጉ ይችላሉ፣ ግን ከባድ ነው። ከአውሮፓው ምርጥ ጋር ነው የሚጫወቱ። ይሄንን ማወቅ አለባቸው። እንደ ፕሪሚየር ሊጉ አይደለም፣ ወይም በአውሮፓ ቻምፒዮንስ ሊግ ፋይናል እስኪደርሱ ድረስ እንደ ገጠሟቸው ክለቦች አይደሉ። ዘ ሞስት ኮምፕሊት የሚባለው ቡድን አሁን አውሮፓ ውስጥ ፒኤስጂ ነው። ጋሪ ኔቭል ነው የሚለው። ስለዚህ ፌቨራይት ነው የሚባለው በምክንያት ነው። ጨዋታውን የማሸነፍ እድል
በማበላለት ከሁለቱ ለአንዳቸው ስጥ ብትባይ አብዝቶ ብዙ ሰው የሚሰጠው ለፒኤስጂ ነው የሚለው። ይሄ ደግሞ በዝም ብሎ አይደለም የመጣው፣ ፒኤስጂን በማወቅ ፒኤስጂን በመረዳት ነው። እና እንትና የሚለው ሳሊባ የሚለው ምንድን ነው በቃ ይህንን ክብር ለፒኤስጂ የሰጡበትን ምክንያት አምኖ መቀበል ማለት አምና እኮ የቻምፒየንስ ሊግ አሸናፊ ናቸው። አምናም እናውቃቸዋለን፣ አምናም ገጥመናቸዋል። ዘንድሮም ፋይናሊስት ደርሰዋል። ባክ ቱ ባክ ማሸነፍ ይፈልጋሉ። ለረጅም ጊዜ የቆየውን ቁጭታቸውን ደጋግሞ በማሸነፍ መወጣት ይፈልጋሉ። ዘንድሮም ጠንካራ ቡድን መሆኑን በተደጋጋሚ አሳይቷል። ስለዚህ ኢትስ አን ኦፖርቹኒቲ፣ ዝቅ ተደርጎ መታየት መልካም አጋጣሚ ነው። ምን ለማድረግ አሸንፈሽ አያችሁኝ እኔንስ ለማለት ያኔ ነው ሰው የሚያቆመው እንጂ በእኔ ላይ የተሰጠው አስተያየት ግን ተገቢነት ይጎለዋል ምናምን እያልሽ የሚቀየር ሀሳብ የለማል። ሰው ሌትስ ፕሩቭ ዘም ሮንግ አለ። በቃ እናሸንፍና መሳሳታቸውን እናሳይ። ማንን? ጋሪ ኔቭልን የሚሆን ሌላውን የእግር ኳስ ተመልካች የሚሆን ምናምን ከእኛ የሚጠበቀው ይሄ ነው አለ። and I think he's right። ሰርቶ ማሳየት እያለ ሲለፈልፉ መክረም ምን አመጣ? ይህንን አስተያየት የሚጠቀሙበት መንገድ የበለጠ አርሰናልን ሊረዳ ይችላሉ። አስተያየቱን እንዴት ይወስዱታል? ወደ ፍርሃት ፒኤስጂ እኮ በሁሉም ስፖርት ተንታኞች ዘንድ ትልቅ ቦታ የተሰጠው ነው፣ የባለፈው አመት ሻምፒዮን ነው ምናምን የሚለውን ተቀብለ ወደ ፍርሃት ከወሰድከው ለአርሰናል በጣም አስቸጋሪ ነው የሚሆነው። እኔ ደግሞ ከአሁኑ የበዛ ከመሰለኝ መመካት ይልቅ ፍርሃቱ ነው የሚጠቅመው ብዬ ነው ማስበው። ፍርሃት አርሰናል መፍራት አለበት የሚጠቅም የሚመስል አሁን የቱ ይጠቅማል ነው መፍራት አለበትም አይደለም። አሁን ትንሽ በዛ ያለ ኮንፊደንስ አለ። ኮንፊደንሱ አሪፍ ነው፣ ነገር ግን ቨርስስ ፒኤስጂ ሲሆን የምገጥመው ትልቅ ቡድን ነው። አሁን ይሄ ካንዱ ኤኒቲንግ አይነት ስሜት ላይ ስትሆኝ ወደ መዘናጋት እንዳይወስድ እኮ እሱን ነው እኮ አሁን እኔ ማለት ፍርሃት ከሆነ ተቆጠበ በቃ ፍርሃት አንችልም ወደሚለው ነገር በጣም ወደ ታች መውረድ የለበትም። እኔ እንደዛ መሆን አለበት ብዬ አላስብም። ይሄ ማለት ይሄ አንደኛው ነገር ነው። ግን አሁን የሚሰጡት አስተያየቶች የፕሪሚየር ሊጉን ዋንጫ ማንሳት ምናምን እንደገና እኔ ማንም አይነካኝም ወደሚል ስሜት ደግሞ ከተቀየረና ለፒኤስጂ ዝቅ ያለ ግምት ይዞ ከመጣ ያም በራሱ አደጋ አለው። የሚሻለው ዊሊያም ሳሊባ እንዳለው ነው፣ ሰርቶ ማሳየት ነው። እና ይሄንን ሰርቶ ደግሞ ማሳየት ለአርሰናል ምን አይነት ክብር ይዞለት ይመጣል? የሚያሻሽለው ሪከርድ በታሪክ ለመጀመሪያ ጊዜ የሚደረገውን ነገር ደግሞ አብሮ ማሰብ የበለጠ የአርሰናል ተጫዋቾችን ወደ ማድረግ ሊገፋቸው ይችላል ብዬ ነው ማስበው። አሁን ይሄ አንድ ቡድን ለዋንጫ ደረሰ ማለት በቃ የዋንጫው ጨዋታ ላይ ማድረግ ያለበትን ነገር በሙሉ ማድረግና ማሸነፍ አለበት ወደሚለው ነው የሚወስደው። ብዙ ጊዜ ስለ ጨዋታ ማማር ምናምን ላንጨነቅ እንችላለን። አሁን የአሰልጣኞቹንም ጉዳይ ካነሳን ለአርቴታ ይህንን በተለየ መንገድ እንግዲህ ዋንጫውን የሚያነሱ ከሆነ ለአርቴታም ትልቅ ክብር የሚያሰጠው ነው የሚሆነው። ለምን ከተባለ ለምሳሌ ቪሰንት ኮምፓኒ በቃ በሉዊስ ኤንሪኬ እንዴት እንደተበለጠ አይተናል። ባየር ሚኒክና ፓሪስ ሰን ጀርማ በመልስ ጨዋታ ሲጫወቱ ማለት ነው። ያኔ ስለ ተጫዋቾቹ አይደለም በአብዛኛው የተወራው ስለ አሰልጣኞቹ ነው። በመጀመሪያው ጨዋታ ላይ በጣም አሪፍ ጨዋታ አየን፣ ብዙ ጎል አየን፣ 5-4 በሆነ ውጤት አለቀ። በመልሱ ጨዋታ ላይ ግን ሉዊስ ኤንሪኬ እንደፈለጉት እንዳይሆኑ አደረጓቸው ባየር ሙኒኮች እና በጣም ትልቅ አድናቆት የተሰጠው ለአሰልጣኞቹ ነው። ቪሰንት ኮምፓኒ ምን እንደሚቀረው አየን የተባለበት ነው። አሁን ደግሞ በዚህ በዋንጫ ጨዋታ ላይ አርቴታ ፓሪስ ሰን ጀርማን በተለየ ሁኔታ ተረድቶ ይዘውት ይመጣሉ ተብሎ ለሚጠበቀው አጨዋወት መልስ ሰጥቶ ዋንጫውን የሚያነሳ ከሆነ ደግሞ ለሱ ለራሱ ለአሰልጣኝነት ህይወቱም በጣም በጣም ትልቅ ክብር ይዞለት እንደሚመጣ ማረጋገጥ ይቻላል። ትልቁ ችግር ፒኤስጂ ምን ይዞ እንደሚመጣ የሚያውቅ ማንም የለም። ግን ከመጣ በኋላ አፕሮችን በሚገርም ልክነት ማድረግ የሚችል ነው። የፓርክ ደ ፕራንሱን ጨዋታና የአሊያንዝ አሬናውን ጨዋታ ይኸው ዓለም ላይ እንደዚህ አይነት ጨዋታ ተናናቅም እስክንል ድረስ ነው አለም 5-4 ፒኤስጂን ምን አይነት ቡድን ነው ምናምን ብለን ሁለተኛው ጨዋታ አሊያንዝ አሬና ላይ ደግሞ ዲፍረንት አፕሮች ግን የሚገርም ልክነት ነው እዛም ላይ የነበረ። አስቤ ኦሊሴም ከንቱ ሆነ፣ ሃሪኬንም ምንም እንዳያመጣ ተደረገ፣ ሉዊዝ ዲያዝም እንደዛው ምንም
ለኖ እንደ ጌሙ እንዴት ኮንትሮል ማድረግ እንዳለባቸው ያውቃሉ። ጌሙ የሚፈልገውን ነገር ይዞ በመምጣት አቅም አይ ዶንት ቲንክ በፒኤስጂ ሌቭል ያለ ሌላ ክለብ ነው ያለው። ምናልባት ጨዋታው ከተጀመረ በኋላ ጨዋታውን አንብቦ ለዛ ነገር ደግሞ መልስ መስጠት የሚቻልበትን ብድል ካለ እሱም ደግሞ ሌላ ነገር ነው። ግን አርቴታን በቪንሴንት ኮምፓኒ ሌቭል አላየውም። ከፍ ያለ ነው ለእኔ በጣም ከፍ ያለ ነው። ታክቲካል ነገርም ነው። እሱም እንደዚሁ አይነት ጉብዝና አለው። የእውነት ለመናገር ጌሙ ከባድ ነው ምልሽ ከዛ አንጻር ነው። ጌሙ ከባድ ነው ግን በጣም 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 የሚገርም ምሽት ግን ይሆናል። በጣም የሚገርም ምሽት ይሆናል። እንግዲህ የዴክላን ራይስ እና የፒኤስጂ የመሀል ሜዳ ተጫዋቾች መሀል ሜዳውን ለመቆጣጠር የሚኖራቸው ፉክክር ከሚያስደንቁን ትግሎች መካከል አንዱ ሊሆን ይችላል። ማን ዶሚኔት ያደርገዋል የሚለውን እሱን ደግሞ በቀጣይ ፕሮግራማችን በስፋትና በዝርዝር የምናየው ይሆናል። ግን አርሰናል ቤት የሚገርም መነቃቃት አለ። በበዛ በጣም ደስ በሚያሰኝ የእንችላለን ስሜት ኮንትሮልድ ከሆነ በጣም አሪፍ ነው። ልበ ሙሉ ሊያደርግሽ ከሆነ የፕሪሚየር ሊጉ ድል አሪፍ ነው፣ ረድቷል። ለመኮፈስ ከሆነ ግን በጣም አደገኛ ነው ብዬ ነው ማምነው እኔ። ይሄንን ካነሳን አርሰናል ከ2006 በኋላ ለመጀመሪያ ጊዜ ነው ዘንድሮ ወደ አውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚነት መድረስ የቻለው። ይህንን የአርሰናልን የ2006 እና የ2026 ጉዳይ ለማነጻጸር ቢቢሲ ያወጣውን ጥያቄ ቢመልሱት ቢሳተፉበት በጣም ደስ ይለኛል። እኔ የ2006ቱም የትላንት ያህል ትዝ ይለኛል። አርሰናል ከባርሳ ያደረጉት ጨዋታ እንዴት አይነት ጎሎች እንደተቆጠሩበት የታየው ቀይ ካርድ ምናምን ማንም ቢሆን ሊረሳው የሚችል አይመስለኝም። ግን ስብስቡ በጣም ያስፈራል። አሁን 20 ዓመት ተኖረና እንደገና ይሄኛው የአርቴታ ስብስብ ደግሞ በአውሮፓ ቻምፒዮንስ ሊግ ፋይናሊስት ሆነ። ለምሳሌ ለአንቺ ብጠይቅሽ ከያን ስሌይማንና ከዴቪድ ራያ ቢባል ለነገሩ የአሁን ቴስት የበለጠ ዶሚኔት ሊያደርግ ይችላል ይመስለኛል። እንደኔ ግቤ ለሆነ ግን በደንብ አስተያየት ሲሰጥ ተቆጥቦ ነው የሚሰጠው። የዴቪድ ራያ የሚያስታውስ ያንን እኮ ግቤ ያልኩሽ እኮ አይ ትልቅ አንጋፋ ምናምን ለዛ አይደለም የማስታወስ አቅም ነው። አሁን የትላንትናንም ጨዋታ እኮ ልንረሳ እንችላለን እንደ ማስታወስ አቅማችን ነው እና እንደ ጨዋታው ላይ እንደነበሩት እውነቶች ያኔ ስንከታተል በቃ እንዳንረሳ የሚያደርጉን ብዙ ነገሮችም አብረው ካሉ አብረት አስታውሳል እንጂም በጣም የራቀ እኮ የዓለም ዋንጫንም ይታወሳል። የቅርቡን ደግሞ አናስታውስም። በወቅቱ የነበሩት ሁኔታዎች የበለጠ የሚገዙ ይመስለኛል። ይኸውልሽ አሁን አርሰናልን ዘንድሮ በምንድን ነው የምታስታውሽው? ያው ክሊንሺት በመከላከል ሴት ፒስ ምናምን ነው። በነገራችን ላይ አርሰናል በሴት ፒስ ያገባቸው ጎሎች በጣም ብዙ ናቸው። ብዙ ከመሆናቸው የተነሳ አርሰናል በውድድር ዓመቱ ያገባው ጎል ብዛት ከሴት ፒስ ያገባቸው ጎሎች ብዛት ተብሎ በመቶኛ ሲወሰድ በጣም ብዙ ፖርሽን ይወስዳል ከቆሙ ኳሶች ያስቆጠራቸው ጎሎች። እኔ ከቆሙ ኳሶች ጎል ማስቆጠርን የስንፍና እና ያለመርባት ምልክት አድርጎ የሚያይ ሰው ልክ አይደለም ነው የምለው እኔ ጤናውም። ምክንያቱም ይሄም በራሱ የተለየ ክህሎት የሚፈልግ ነው። ሌሎቹ የማዕዘን ምት እኮ ስለማይመቱ እኮ አይደለም መተው እንዳርሰናል ስለማያገቡ ነው እንጂ ገብቶሻል አይደል? ስለዚህ ማዕዘን ምት በእግር ኳስ ለአርሰናል ብቻ እየተለየ የሚሰጥ አይደለም፣ ለሁሉም ይሰጣል። ለፒኤስጂም ለአርሰናልም ለሲቲም ይሰጣል። ሲቲና ፒኤስጂ የአርሰናልን ያህል ከማዕዘን ምት ከቆመ ኳስ አይጠቀሙም፣ አርሰናል ደግሞ ይጠቀማል። ክሊንሺት ሌላ የመከላከልን ጉብዝና የግብ ጠባቂሽን ጥሩ የማዳን አቅም ምናምን የሚያሳይ ነው። ሁለቱ የ2006 አርሰናልና የ2026 አርሰናል በዚህ መንገድ ተመሳሳይ ናቸው። በነገራችን ላይ በሚያስገርም ሁኔታ የ2006 አርሰናል የመጨረሻዎቹ 10 ተከታታይ ጨዋታዎች ላይ ጎል ሳይገባበት እኮ ነው የቀረው። 10 ተከታታይ ክሊንሺት ፋይናል እስኪደርስ ድረስ ማለት ገብቶሻል። በጣም ትልቅ ሪከርድ ነው። አሁን ዘንድሮም አርሰናል በጣም ጥቂት ጎሎችን የሚያስተናግድ ምናምን። አሁን አርቴታ ቦታ ሆነች ስታስቢው እንግዲህ ከአርቴታና ከቬንገር ማን ይሻላል ምናምን የምንልለት ሰው አይደለም። ለቬንገር ያለን ቦታ በጣም ከፍ ያለን፣ ግን ያን ያህል ታላቅ የምንለው
ቬንገር እንኳን ማሳካት ያልቻለውን ሊያሳካ የሚችልበት እድል ደግሞ እጁ ላይ ገብቷል። ችሎ ፍጻሜ ደርሷል። ቬንገርም አንዴ ነው የደረሰው፣ እሱም አንዴ ደረሰ። ካሸነፈ ቬንገር ያልቻሉትን ቻለ። ግን ከየን ስሌማንና ከዴቪድ ራያ ማርያም ትርዳሽ ወድና ያመጣው ለሁላችን ዴቪድ ራያ የምርሽን እሺ እንዴት አመና አንተና ትረዳህም እሺ እኔ አሁን እንግዲህ እኔ የን ስሌማንን በተለየ ምክንያት የምወድ ሰው ነኝ። ጉልቤ ነው ይፈሩታል። እንኳን ተቃራኒዎቹ ጓደኞቹም ይፈሩታል። የን ስሌማን ዴቪድ ራያ ላሉ ግን አይኔ ላይ ያሉ የሚያድናቸው ኳሶች የዴቪድ ራያ አዎ በጣም በቃ እኔም እንደዛ ነኝ። በጣም የሚገርሙ ሴቮች እንደነበሩት እናስታውሳለን። ሶል ካምቤልና ኮሎቱሬ፣ ሳሊባና ማጋሌሽ። እሺ እንንገራቸውና ከባድ ነው እንንገራቸውና እነሱ እየመረጡ የቆዩ ኤማኑኤል ኤቡዬ እና አሽሊ ኮልን ማንም ሊያስቀምጥ አይችልም። አረ በጣም ያኛው ቡድን ከባድ ነው፣ በእውነት ከባድ ነው። እዚህ ዊሊያም ሳሊባና ጋብርኤል ማጋሌሽ አሉ። ጁሪያን ቲምበርና ሪካርዶ ካላፊዮሪ አሉ። ውሰጅ አማካዩ ላይ ጂልበርቶ ሲልቫ፣ ሴስ ፋብሪያዝ፣ አሌክሳንደር ህለብና ሮቤር ፒሬዝ አሉ። አሉ እነዚህ የነበሩት እና ፍሬዲ ሊምበርግ ምናምን። እዚህ ደግሞ ዴክላን ራይስ፣ ሉዊስ ስኬሊ፣ ማርቲን ዙቢሜንዲ፣ ማርቲን ኦዲጋርድ አሉ። አጥቂቴው ሄነሪ ብዬ ላለሰራል የዚህኛው ቡድን ትልቁ ድክመት ፊት መስመር ላይ ያሉ ተጫዋቾች ጎል ማስቆጠር አቅም ማነስ ስለሆነ ማሰብ ይፈልጋል። ግን አድማጮቻችን አስተያየት ሰጥተው አላሸነፈም፣ ይሄኛው ሊያሸንፍ ይችላል፣ ማሸነፍ የሚሰጠውን ክብር ሊያገኝ ይችላል። እንግዲህ እስኪ እናያለን። It's on here now, the goalkeeper's beaten, and South Africa have done like that.